አርእስተ ዜና የዱቡሻ ወጋ ስርዓትን የበለጠ በማልማትና በማስተዋወቅ ለህዝቡ የኢኮኖሚ ምንጭ እንዲሆን ትኩረት ተሰጥቶ እየተሰራ መሆኑን የዲታ ወረዳ አስተዳደር አስታወቀ። የአርባ ምንጭ ሁለገብ ስታዲየም ግንባታን ለማጠናቀቅ የበኩላቸውን ድርሻ እንደሚወጡ የንግዱ ማህበረሰብ አባላት ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደቡብ አፍሪካ ነጮችን እያሳደደች ነው ሲሉ ወቀሱ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ የጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን የሰዓቱን ዜና 42 ይዤ ቀርቤያለሁ። ሲራክ ሳህለ ነኝ። ከአገር ውስጥ ዜና ጀምራለሁ። የዱቡሻ ወጋ ስርዓትን የበለጠ በማልማትና በማስተዋወቅ ለህዝቡ የኢኮኖሚ ምንጭ እንዲሆን ትኩረት ተሰጥቶ እየተሰራ መሆኑን የዲታ ወረዳ አስተዳደር አስታወቀ። መስፍን ባንጃ ዝርዝር አለው። በጋሞ ዞን በርካታ ባህላዊና ተፈጥሯዊ መስህብ ስፍራዎች ይገኛሉ። በዞኑ ከሚገኙ ባህላዊ እሴቶች መካከል የዱቡሻ ስርዓት ተጠቃሽ ነው። የዱቡሻ ወጋ ስርዓት በስፋት ከሚተገበርባቸው አካባቢዎች አንዱ የዲታ ወረዳ ነው። የዱቡሻ ወጋ ስርዓትን የበለጠ በማልማትና በማስተዋወቅ ለህዝቡ የኢኮኖሚ ምንጭ እንዲሆን ትኩረት ተሰጥቶ እየተሰራ መሆኑን የዲታ ወረዳ ዋና አስተዳዳሪ አቶ ደሳለኝ ዶሳ ገልጸዋል። ዱቡሻና ዱቡሻ ወጋን እንዴት አድርገን ደግሞ ለሌላው እናስታውቃለን፣ ለቱሪስት መስህብ እንዴት እናደርጋለን፣ የኢኮኖሚ ምንጭ እንዴት እናደርጋለን የሚለው ነገር የምንሰራው አለ። ነባሩን ዱቡሻ ማስጠበቅ ነው የምናስጠብቀው። ዱቡሻ እንዳይነካ፣ ለሌላ አገልግሎት እንዳይውል አሁን አዲሱ ትውልድ በሃይማኖትም በተለያየ በዘመናዊነት እሱን እንዳፈርሱ የመጠበቅ ስራ ነው በብዛት የተሰራው። የዱቡሻ ስርዓትን በዩኔስኮ ለማስመዝገብ በዞኑ የተጀመረውን እንቅስቃሴ ማጠናከር እንደሚያስፈልግ አስገንዝበው ነባር የሆኑ ባህላዊ እሴቶችን በመጠቀም የህዝቡን ኢኮኖሚያዊ ተጠቃሚነትን ለማሳደግ እየተሰራ እንደሚገኝ አብራርተዋል። ወጣቱ ለባህሉ ተገዢ እንዲሆን ትኩረት መሰጠቱን የጠቆሙት አቶ ደሳለኝ የዱቡሻ ስርዓት ለህዝቡ ቋሚ የኢኮኖሚ ምንጭ እንዲሆን የሁሉም ባለድርሻ አካላት እንክብካቤና ድጋፍ እንደሚያስፈልግ አስረድተዋል። ጥንት አባቶች የተከሉት ድንጋይ መደገፊያ መቀመጫም አድርጎ ያስቀመጡት እንደተጠበቀ ነው ያለው። ያ ቦታ ሁሉም ጋር እየመዘገብን ነው ያለ ነው። የተመዘገበው ቦታ እንዳይነካ ብቻ ሳይሆን ባህሉም ጭምር እንዳይነካ እያደረግን ነው ያለ ነው። ከዛ ውጪ የዱቡሻው ላይ አንዳንድ ቦታ ላይ ሰውም አውቆም ሳያቅም ከመጠቀም ማነስም አንጻር የወደቁ ድንጋዮችን የማንሳት ዙሪያው በከብቶችን በምንም የሚበላሹ አይነት ከሆነ የማሳጠርም ጨምሮ ስራዎችን አሁን ጀምረናል። ከዚህ በኋላ ዱቡሻችን የኢኮኖሚ ምንጭም የቱሪስት መስህብም ብሎም ለወጣቶቻችን ለልጆቻችንም ጭምር የምናስተላልፍ ገንቢ ችግሮችን የሚፈታ በድብቅ የተሰሩ በምስክር ከሰን የማናገኛቸው ችግሮችን ሁሉ ማውጣት የምንችልባቸው የተለያየ ቦታ በተለይ የአቅም የሌለው አቅም ባለው ጉዳት በመደርስበት ጊዜ ፍትህ የሚያገኙበት የአባቶች ወግ ነውና ልንጠብቀው ይገባል ማለት ፈልጋለሁ። የጋሞ ህዝብ ድንቅ ተፈጥሯዊና ባህላዊ እሴቶች ባለቤት መሆኑን የተናገሩት የዲታ ወረዳ ባህልና ቱሪዝም ጽሕፈት ቤት ኃላፊ አቶ ዋናው አንደሻ የህዝቡን ማህበራዊና ኢኮኖሚያዊ ችግሮችን ለመፍታት የዱቡሻ ስርዓት የጎላ ሚና እንዳለው አስገንዝበዋል። በህዝቦች መካከል ለዘመናት አብሮ የቆየውን የመቻቻልና የመተሳሰብ ባህል በመጤ ልማዶች እንዳይበረስ መከላከል የሚቻልበትን ግንዛቤ ማሳደግ አስፈላጊ መሆኑንም አቶ አንደሻ ጠቁመዋል። የጋሞን ህዝብ በፍቅር አስተሳስሮ የያዘውን የዱቡሻ ስርዓትን ጠብቆ ለማቆየት የጋራ ርብርብ እንደሚያስፈልግም ኃላፊው አመላክተዋል። አሳ ሎእተት ተመርሰዘ ወጋይ ሃይሳንዴስ ሰዎችን መልካምነትን የሚያስተምር ስርዓት በዱቡሻ ውስጥ አለ። መቼም ቢሆን በዱቡሻ የሚፈቱ ችግሮች ለቁጭት አይዳርጉም፣ ቅራኔን አያሳድሩም፣ ለእርግማንም አይዳርጉም። ምክንያቱም በዱቡሻ ስርዓት ያለ እውነት የሚሰጥ ዳኝነት የለም። በመሆኑ በዚህ ድንቅ ባህል የተወለዱ የዱቡሻ ባለቤት የሆኑ ወጣቶች ስርዓቱን ተጠቅመው የተማሩ አካላትን መጻፍ፣ መመራመርና አስጠብቀው ሊያስቀጥሉት ይገባል። ጻፊት ጦቅሲት የፈናበሲ የጋሞ ህዝብ የሰላማቸው መሰረት ዱቡሻ መሆኑን የተናገሩት የአካባቢው ሀገር ሽማግሌዎች አባቶች ጠብቆ ያቆዩትን ድንቅ ባህል በተገቢው መንገድ ለወጣቱ ትውልድ ማስተላለፍ እንደሚገባ አሳስበዋል። ጋሞ ደረከታ ወጋም በጋሞ ባህል ፍቅርና አንድነት ለሁሉም ነገር መሰረት ናቸው። ፍቅር ለልማትና እድገትም መሰረት ነው። ፍቅር ስላለ በሽታም ሞትም ቢሆን በህዝቡ መካከል አይገባም። በቀጣይ አባቶችን ለመውረስ የሚያድጉ ወጣቶችም በፍቅርና በመስማማት መኖር አለባቸው።
መንግስትም ሆነ ህዝብ የሚፈልገው እድገትም ልማትም ያለው በዚህ ነው። ልማቴ ከየተን ድጭ ኑና መቲ ኑዋ በአያቶቻችን ሆነ በአባቶቻችን ዘመን ወደ ድቡሻ የሚወጣው በህዝብ መካከል ያልተለመዱ ድርጊቶች ሲፈጠሩ ከቅድመ አያቶቻችን ጊዜ ጀምሮ የችግሮች መነሻን ለማጣራት ሰላምን ለማውረድ ወደ ድቡሻ ይወጣል። ውርስዲ ከቃ ድቡሻ አንገሎስ የአርባ ምንጭ ሁለገብ ስታዲየም ግንባታን ለማጠናቀቅ የበኩላቸውን ድርሻ እንደሚወጡ የአርባ ምንጭ ከተማ አስተዳደር የንግዱ ማህበረሰብ አባላት ተናገሩ። ፍሬው አበበ ተጨማሪ አለው። በአርባ ምንጭ ከተማ አስተዳደር የሻራ ጫኖ ቀበሌ አስተዳደር የንግዱ ማህበረሰብ አባላት የስታዲየሙ ግንባታ ያለበትን ደረጃ ጎብኝተዋል። ከንግዱ ማህበረሰብ አባላት መካከል አቶ አእምሮ አንታሴና ወይዘሮ ባዩሽ አምሳሉ በግላቸው ከሚያደርጉት አስተዋጽኦ ባሻገር ህብረተሰቡን በማስተባበር የበኩላቸውን ድርሻ እንደሚወጡ ተናግረዋል። እንደ ሻራ ጫኖ እንደ ሙሸ ቀጠና ከዚህም በፊት ያው 1,400,000 ብር ህብረተሰቡን አስተባብሬ ያው ለስታዲየሙ ገቢ አድርገናል። ግን እንደ ሁለተኛ ዙር ያው እንደ ቀጠና 3 ሚሊዮን ነበር የወረደው። ይሄን 3 ሚሊዮን ደግሞ አሁን ወደ 700,000 ብር ደርሰናል እና ቀሩን ደግሞ አሁንም ቢሆን ያው አይቻለሁ። በጣም ደስ ብሎናል። ዋጋ እንከፍላለን፣ እንሰራለን። የበለጠ ደግሞ ህብረተሰቦችን አስተባብሬ ስራው እንዲሰራ ቃል ገባለሁ። ባየሁት መሰረት በጣም ደስ ብሎኛል። በጣም ደስ ይላል። ያው ከውጭ ስናይ እንዲህ አይመስልም፣ ግን ገብተን ስናይ በጣም ደስ ይላል። ከኔ ያው መደገፍ ይፈልጋለሁ፣ እደግፋለሁ። ተሰርቶ እስኪያልቅ ድረስ ከጎናችሁ ነኝ እላለሁ። ሌላውም እንዲህ መጥቶ ያየ ቢሰጥ ደስ ይለኛል። መጥቶ ባየ ቁጥር ሰው ደስ ብሎት ያደርጋል። ከዚህ በፊት አላየንም፣ አሁን መጥቻ አይቼ ግን በጣም ደስ ብሎኛል። በቀበሌው የንግዱ ማህበረሰብ አስተባባሪ አቶ አክልሉ አድማሱ የንግዱ ማህበረሰብ አባላት በቀበሌ ደረጃ ውይይት በማድረግ ድጋፍ እያደረጉ መሆናቸውን ገልጸው በግንባታው ስፍራ በመገኘት ጉብኝት ማድረጋቸውን አስረድተዋል። የስታዲየሙ ግንባታ እስኪጠናቀቅ ድረስም ድጋፋቸው ተጠናክሮ እንደሚቀጥልም አስታውቀዋል። ስታዲየማችን ያው የኛ የአርባ ምንጭ መለያ ወይም መገለጫ ነው። ለኛ ኩራታችን ስለሆነ ስታዲየሙን በምን መልክ መደገፍ እንዳለብን ያው ንግዱ ማህበረሰብ ተወያይቶ ተነጋግሮ የደረሰበት ደርሰን እዚህ ዛሬ በአይን ማየት ያስፈልጋል በሚል ነው እዚህ የመጣ ነው። ቀጣይ ያሉት የግንባታ ሂደቶች እስከሚያልቁ እስከሚጠናቀቁ ድረስ ባለን ሁሉንም ነገር ባለን ያለንን አሟጠን ስታዲየማችንን እንደ አባይ ግድብ አሁን ግንባታው አልቋል። ስታዲየማችን ደግሞ በዛው ልክ እኛ ደግሞ ህዝባችን ተረባርቦ በነቂስ ወጥቶ በቅንነት ለግሶ ይህን ግንባታ መጨረስ እንዳለብን ነው። ከምንም በላይ ለኔ ውስጥ ላይ የሚሰማ ስሜት ይሄ ነው። በአርባ ምንጭ ከተማ አስተዳደር የሻራ ጫኖ ቀበሌ አስተዳዳሪ አቶ ባህሩ ባሩዳ ህዝብ በአንድነት በመቆም የስታዲየሙን ግንባታ በአጭር ጊዜ ከፍተኛ ደረጃ ላይ ማድረሱን ገልጸው ይህም በትብብር መስራት ውጤታማ እንደሚያደርግ አመላካች ነው ብለዋል። ይሄ ግንባታ ለሀገራችን እንደ በዓለም አቀፍ ስታንዳርድ የሚሰራ ግንባታ በመሆኑ ለሀገራችን የሚሰጠው ትልቅ አስተዋጽኦ ትልቅ የሚሰጠው ጥቅም አለ እና ይህንን ግንባታ ለትውልድ የሚጠቅም ስለሆነ የኛ ህዝብ የሚችል ህዝብ ነው። ማድረግ የሚችል መገንባት የሚችል ህዝብ ስለሆነ ለጋሞ ህዝብ እኔ አደራ የሚለው ካላቸው ላይ ለልጆቻቸው ሲሉ ከገንዘባቸው ከሀብታቸው ከብት ያለው ከብት በሬውን እየሰጠ ጋቢውን እየሰጠ ዶሮም ቢሆን እየሰጠ ያለውን ሁሉ ሰጥቶ ይህንን የተጀመረውን ስራ ለፍጻሜ እንዲያደርስ አደራ ይላለው። በእኛም ቀበሌ የተጀመረ ስራ አለ። ለዚህ ግንባታ አቅደን እየሰራን ነው ያለነው። የተጀመረውን ስራ እናስቀጥላለን። ቃል የተገባውን ተፈጻሚ በማድረግ በአጭር ጊዜ በታቀደለት ጊዜ ይሄ ግንባታ አልቆ ለማየት እመኛለሁ። የአርባ ምንጭ ሁለገብ ስታዲየም ግንባታ ማስተባበሪያ ጽህፈት ቤት ባለሙያ አቶ ሙልጌታ ሙቃ የከተማው የንግድ ማህበረሰብ በግንባታው ሂደት በባለቤትነት እየተሳተፈ መሆኑን ገልጸዋል። ዛሬ ጉብኝት ያደረጉት የሻራ ጫኖ ቀበሌ የንግድ ማህበረሰብ ነው። በጣም ደስ በሚል ሁኔታ ነው ጉብኝት እያደረጉ ያሉት። ትላንትና ከነበረው በተሻለ ሁኔታ መነሳሳት ፈጥረው ትራንስፈር ገንዘብ እያደረጉ ያሉበትም ሁኔታ አለና
ሁሉም ሰው ጊዜ የለኝም በሚል መንፈስ መስራት እንዳለባቸው ያው አስተያየታቸውን እየሰጡ ያሉበት ሁኔታ ስላለ እኛም እንደ ፕሮጀክት ጽህፈት ቤት ይህንን ነገር ትኩረት ሰጥተን እየሰራን ያለንበት ሁኔታ ነው ያለና በየትኛው መንገድ የንግዱ ማህበረሰብ፣ መንግስት ሰራተኞች የዚህ ስታዲየም አሻራ ያስቀመጠ የትኛውም አካል መጥቶ ቢያይ ለማስጎበኘት ፈቃደኛ መሆናችን ነውና ሁላችንም የጋሞ ዞንና የዚህ ስታዲየም ፕሮጀክት ደጋፊ የሆንን ጊዜ የለኝም በሚል መንፈስ መስራት መደገፍ ይጠበቃል የሚል መልእክት አለኝ። የህፃናት ጥቃትና ጉልበት ብዝበዛን ለመከላከል የማህበረሰቡን ግንዛቤ ማሳደግ እንደሚገባ ተጠቆመ። ተጨማሪ ያለን የህፃናት ጥቃትና ጉልበት ብዝበዛን ለመከላከል ታች ወርዶ ማህበረሰቡ ላይ መስራት ይገባል የሚሉት በአርባ ምንጭ ከተማ የጂንካበር መረዳጃ እድር ሊቀመንበር አቶ አለማየሁ ደነቀና የተራራ መረዳጃ እድር ሰብሳቢ አቶ ታምራት አሊሾ በጉዳዩ ላይ እቅድ አውጥተው ኮሚቴ አደራጅተው ወቅታዊ የማህበረሰቡ ውይይት በማድረግ የግንዛቤ ማስፋት ስራን እየሰሩ እንደሆነ ይናገራሉ። ከግንዛቤውም ባሻገር ደግሞ ይህንን ሊያንቀሳቀስ የሚችል ኮሚቴ ማዋቀር ነው። በዚህ በኮሚቴ ጋር ከተዋቀረ በኋላ ህጻናቶችን እንድንከላከል የምንችልበትን ስርዓትና ደንብ ማውጣትና ምን አይነት ችግር አለ፣ ምን አይነት የጥቃት አይነት አለ ብሎ ለይቶ በዛ ጥቃት ዙሪያ ላይ በተቻለ መጠን ስልቶችን በማቋቋም በተለይ የማህበረሰብ ውይይቶችን በመፍጠር በዛ ላይ የሚገኙ ህጻናቶችን በደል የደረሰባቸውን ህጻናቶችን ለይተን አውቶማቲካሊ እነዛን ልጆች ከጥቃት መከላከል ነው። ህጻናትን ከመንከባከብ አንጻር፣ ህጻናት ከጎዳና ላይ የወጡ ህጻናትን ወደ ቤተሰብ ከመመለስ አንጻር፣ ትምህርታቸውን ያቆሙት ህጻናትን ወደ ትምህርት ቤት ከማስገባት አንጻር፣ ከጤና ችግር አንጻር የመሳሰሉ ነገሮችን እቅድ አውጥተን እንደ ባለ ድርሻ ወስደን በእነዚህ ጉዳዮች ላይ ስራ እየሰራን ነው ያለነው። ህብረተሰቡን በየጊዜው በየወሩና በሚያገኘው አጋጣሚ የአዌርነስ ስራ በዚህ የህፃናት እንክብካቤና ህፃናትን ከመንከባከብና ከመጠበቅ አንጻር ህፃናቱ አሁን ምን ደረጃ ላይ ናቸው በአሁኑ ሰዓት ያሉት እንደ ከተማ። ስለዚህ ከህብረተሰቡ ምን ይጠበቃል፣ ከኛ ምን ይጠበቃል የሚለውን የግንዛቤ ማስጨበጥ ስራ በስፋት እየተሰራ የሚገኝበት ሁኔታ ላይ ነው ያለነው። ተግባሩን የአርባ ምንጭ ከተማ ሴቶችና ህፃናት፣ የአርባ ምንጭ ከተማ ሰራተኛና ማህበራዊ ጉዳይ ጽህፈት ቤትን ጨምሮ ከሚመለከታቸው አካላት ጋር ተቀናጅተው እንደሚሰሩ የሚናገሩት እድራቱ ችግሮች በሚፈጠሩ ሰዓት የጥቆማ ስርዓቱን በማዘመን ፈጥነው በመመካከር እዛው ምላሽ የሚያገኙ ጉዳዮች በኮሚቴዎች ምላሽ እንደሚያገኙና ከበድ ያሉ ጉዳዮች ደግሞ አሰራርን ተከትለው ለሚመለከተው ክፍል ሪፖርት ተደርገው ምላሽ እንደሚያገኙ ያስረዳሉ። እድሮችንና አጠቃላይ እነዚህን ነገሮች ደንብና ስርዓት በማውጣት በእያንዳንዱ እድር ላይ አቅሙን የቻለውን ያህል ወራሂ ባጀት በመመደብና የሴቶችም ጉዳይ እንደ ሴቶች ጉዳይ በመውሰድ ከነሱ ጋር ባጀት በማውጣት ከነሱ ጋር የጋራ ቅንጅት በመፍጠር እስከ ከንቲባው ድረስ በመሄድ የጋራ ቅንጅት አካባቢ ከቀበሌያት ጋራ ከአጠቃላይ ከስከታችኛው እስከ ጎጥ ድረስ በመሄድ ከነሱ ጋር ቅንጅት በመፍጠር ሁኔታዎችን በጋራ የመስራት ሁኔታዎች ናቸው ያሉን። ሰራተኛና ማህበራዊ ጉዳይ አለ። በበላይነት የሚመራው የከተማው ሴቶችና ህጻናት አለ። ቀበሌዎች፣ ቀጠናዎች አሉ። እነዚህ ሁሉ ተቀናጅቶ ነው የሚሰራው። አሁንም ስራውን በምንሰራበት ጊዜ በቀበሌው ብቻ ወይንም እድሩ ብቻውን ይህን ስራ ግቡን የመጨረሻ ግብ ይመታል ተብሎ ስለማይጠበቅ ከነዚህ ከባለድርሻ አካላት ጋራ በመቀናጀት ስራዎችን እስካሁን ድረስ እየሰራን ነው ያለነው። አሁንም ወደፊትም ያው እቅዱ በራሱ ሲወጣ ከነዚህ ሰዎች ጋር ነው በጋራ የወጣው። ሌሎች አንዳንድ ሰዎች ይፈራሉ ይህን ጥቆማ ለማድረግ። ስለዚህ ምንድነው የተዘጋጀላቸው ሰጀሽን ቦክስ አለ። እዛ መጥተው በስውር ያስቀምጣሉ። እኛ በየ15 ቀኑ ያ ሰጀሽን ቦክስ በኮሚቴ ይከፈታል። ከዛ ውስጥ ያሉ ችግሮችን እናያለን። ይሄ ችግር ማንን ይመለከታል የሚለውን በኮሚቴ እንደገና ይታያል። ኮሚቴው ባመነበት ለምሳሌ አንዳንዱ ችግር ገፋ ብሎ ለምሳሌ የመደፈር ጉዳይ ሊኖር ይችላል፣ የጤና ጉዳይ ሊሆን ይችላል፣ የትምህርት ጉዳይ ሊሆን እነዚህ ሁሉ አንድ ላይ የተገናኙ ናቸው። ስለዚህ ጤናን በሚመለከት ሪፈራል እንድናደርግ የተጻፉ ነገሮች አሉ።
ቅንጅታዊ አሰራሩና ጥምረቱ የሚታይ ለውጥ አምጥቷል የሚሉት የእድሮቹ ሰብሳቢዎች የበለጠ ውጤት ለማስመዝገብ ቅንጅታዊ አሰራሩና ጥምረቱ ተጠናክሮ መቀጠል አለበት ይላሉ። የአርባ ምንጭ ከተማ አስተዳደር ሰራተኛና ማህበራዊ ጉዳዮች ጽህፈት ቤት ኃላፊ ወይዘሮ አብነት ተስፋዬ የህፃናትን ጥቃት መከላከል የሁሉም ድርሻ ነው በማለት ለዚህም ቅንጅታዊ አሰራርን ማጠናከር እንደሚያስፈልግ ያሳስባሉ። ሁሉም አካል ጋር ይመለከተዋል የሚባል ነገር የለም። እዛ ጋር አይመለከተኝም የሚባል አካል አይፈጠርም። ህፃናት ጥቃት ላይ በጋራ መከላከል መቻል አለብን። እስከ ታችኛው ተወርዶ መሰራት አለበት። ከጸጥታ ጋር፣ ከፖሊስ ጋር፣ ከፍትህ ጽህፈት ቤት ጋር፣ ከትምህርት ቤቶች ጋር፣ ከሰራተኛና ማህበራዊ ጉዳይ ከሴቶችና ህጻናት ጋር የማይመለከተው አካል ታች ከቀበሌ፣ ከቀጠና፣ ከመንደር፣ ከጎጥ ጋር ሁሉ ግንዛቤ መፈጠር አለበት። ከዛን የህጻናትን ጥቃት ማጥፋት መቀነስ እንችላለን ከተቀናጀን የሚል ሀሳብ ለመስጠት ነው። በቅንጅትና በአላማ ለውጤት ከተሰራ ለውጥ የማይመጣበት ምክንያት የለም የሚሉት ኃላፊዋ በዘርፉ የተሰማሩ ፕሮጀክቶችም ለመርሃ ግብር ሳይሆን ለውጤት እንዲተጉ ጥሪያቸውን አስተላልፈዋል። የመንግስት አካላትም ቢሆን ባለድርሻ አካላትም የመንግስት አካላት ባለድርሻ የሆኑት አካላትም ከሚመለከተው አካል ጋር ተቀናጅተው መስራት ቅንጅት ነው ለስራዎች ውጤት የሚሆነው። ተቀናጅተን ስንሰራ ነው። በአንድ ጣት እንግዲህ ፊትን አታጸዳም የሚባል ነገር ስላለ አንድ ተቋም ብቻውን የሚሰራ እንትን ስለማይል የሚመለከተው ባለድርሻ አካል ሁሉ በጋራ በመረባረብ የህፃናትን ጥቃት ከልብ ከሰራን ነገ ለኔ በሚለው ነገር ከሰራን ማስቆምም መከላከልም እንችላለን የሚለው ነገር በጋራ እስከታችኛው ወርዶ ግንዛቤ ፈጥሮ እስከታችኛው እስከ አደረያየት ተወርዶ ከተሰራ የማይለወጥበት ሁኔታ የለም እና ፕሮጀክቶችም ደግሞ የገቡ ፕሮጀክቶች የመርሃ ግብር ሳይሆን እስከታችኛው ምን ወርደናል ብሎ እቅዳቸውን ከተቋሙ ጋር የሰሩትን እቅድ እየገመገሙ የሚመሩ ከሆነ እየገመገሙ ምን ለውጥ አምጥተናል፣ ለውጥ ሳይመጣ ዝም ብሎ ለመርሃ ግብርና ዓመተ ምህረቱን ለመግፋት የሚሰሩ ከሆነ ውጤታማ አንሆንም። ግን ከመመለከተው ባለድርሻ አካል ጋር ምን ተሰራ እያሉ እቅድ እየከለሱ እቅዳቸውን እየገመገሙ ሪፖርት እየሰጡ እያስገመገሙ የሚሄዱ ከሆነ ጥሩ ውጤት እናስመዘግባለን የሚል ሀሳብ አለኝ። በደቡብ ኢትዮጵያ ክልል በበጀት ዓመቱ ከ276 ኪሎ ሜትር በላይ የገጠር መንገድ ግንባታ ስራ ተጠናቆ ለአገልግሎት ክፍት እንደሚደረግ የክልሉ ትራንስፖርትና መንገድ ልማት ቢሮ ገለጸ። የመንገዶቹ ለአገልግሎት መብቃት የግብርና ምርት በስፋት ወደ ገበያ እንዲወጣ ምቹ ሁኔታ እንደሚፈጥርም ተመላክቷል። መስፍን ባንጃ ተጨማሪ አለው። የቢሮው ኃላፊ አቶ ኃይለማርያም ተስፋዬ ለኢዜአ እንዳሉት በክልሉ የገጠር መንገድ ተደራሽነትን ለማስፋት የግንባታና የጥገና ስራ እየተከናወነ ነው። በተያዘው ዓመት ከ276.5 ኪሎ ሜትር በላይ የሚሸፍን የገጠር መንገድ ግንባታ በማከናወን ለአገልግሎት ለማብቃት ርብርብ እየተደረገ መሆኑን ተናግረዋል። ባለፉት 10 ወራት በተደረገው ጥረት ከ132 ኪሎ ሜትር በላይ የገጠር መንገድ ተጠናቆ ወደ አገልግሎት የገባ ሲሆን ቀሪውን እስከ በጀት ዓመቱ መጨረሻ በማጠናቀቅ ለአገልግሎት ለማብቃት ስራቸው እየተፋጠነ መሆኑን ገልጸዋል። ከገጠር መንገድ በተጨማሪ ከ30 ሜትር በላይ ርዝመት ያላቸው 20 ድልድዮችና 15 ተንጠልጣይ ድልድዮች ግንባታን በበጀት ዓመቱ ለማጠናቀቅ እየተሰራ ነው ብለዋል። መንገዶቹ ከአካባቢው የተለያዩ ምርቶችን ለገበያ ለማቅረብ ምቹ ሁኔታን እንደሚፈጥሩም ነው የገለጹት። የተገነቡ መንገዶች በሰው ሰራሽና በተፈጥሮ አደጋዎች ጉዳት ሳይደርስባቸው ለረጅም ጊዜ አገልግሎት እንዲሰጡ ህብረተሰቡ ተገቢ ጥበቃና እንክብካቤ ማድረግ እንዳለበትም አሳስበዋል። የመንገድ ግንባታዎችን በተያዘላቸው የጊዜ ገደብ አጠናቆ ለአገልግሎት ለማብቃት ከህብረተሰቡ ጋር በቅንጅት እየሰራ መሆኑን ያነሱት ደግሞ በክልሉ መንገዶች ባለስልጣን የዲላ ዲስትሪክት ዋና ስራ አስኪያጅ አቶ ፍሳ ኢየሱስ ካሴ ናቸው። ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን ዜና 42 ነው። በማስከተል ከውጭ ወዳገኘናቸው ዜናዎች ይሸጋገራለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደቡብ አፍሪካ ነጮችን እያሳደደች ነው ሲሉ ወቀሱ። ደቡብ አፍሪካ አዲስ የመሬት ፖሊሲ ማውጣቷን ተከትሎ ከአሜሪካ ጋር እየተወዛገበች ትገኛለች። ተጨማሪ አለን።
የሁለቱን አገራት ዲፕሎማሲያዊ ግንኙነት ለማሻሻል ወደ አሜሪካ ያቀኑት ሲሪል ራማፎሳ በደቡብ አፍሪካ ነጮች አርሶ አደሮች እየተገደሉ እንዲሁም እየተሳደዱ ነው በሚል ትራምፕ በጋራ ጋዜጣዊ መግለጫቸው ላይ ሊያፋጥጧቸው ሞክረዋል። በዚህ ሳምንት ረቡዕ አሜሪካ ወደ 60 ለሚጠጉ አፍሪካነርስ ተብለው ለሚጠሩት የደቡብ አፍሪካ ነጮች ጥገኝነት ከሰጠች ከሳምንት በኋላ ነው ሲሪል ራማፎሳ የሁለቱን አገራት ግንኙነት ለማደስ ወደ ዋይት ሃውስ ያቀኑት። ነገር ግን ፕሬዝዳንት ዶናልድ ትራምፕ በጋዜጣዊ መግለጫው ላይ በደቡብ አፍሪካ ውስጥ በነጮች ላይ የዘር ፍጅት እየተፈጸመ ነው በሚል በመሪዎች የጋራ ጋዜጣዊ መግለጫ ላይ ማስረጃ ያሉትን ቪዲዮ እንዲታይ አድርገዋል። በደቡብ አፍሪካ አብዛኛውን የአገሪቱን የእርሻ መሬቶች የሚቆጣጠሩት አናሳ ነጮች የዘር ጭፍጨፋ ይፈጸምባቸዋል የሚለው በበርካቶች ዘንድ ተቀባይነት ያጣና ከእውነት የራቀ እንደሆነ ይነገራል። ትራምፕ የተገደሉ ነጭ ገበሬዎች መካነ መቃብር ነው የተባለ በርካታ መስቀል የተደረደረበት ምስልን ጨምሮ ሌሎች ተቃውሞዎች ሲሰሙ የሚያሳይ ቪዲዮ አጫውተዋል። ትራምፕ በደቡብ አፍሪካ የት እንደተቀረጸ አላውቅም ብለዋል። ሆኖም መስቀሎቹ ያሉበት ስፍራዎች እንደተባለው መቃብሮች ሳይሆኑ ከ5 ዓመት በፊት በክዋዙሉ ናታል 2 አርሶ አደሮች መገደላቸውን ተከትሎ ለአውደ ርዕይ የቀረቡ ፎቶዎች ናቸው። አዘጋጆቹ እነዚህ መስቀል ያለባቸው ስፍራዎች ለዓመታት የተገደሉ አርሶ አደሮችን የሚወክል አውደ ርዕይ ነው ብለው ነበር። ከረቡዕ የዋይት ሃውስ ስብሰባ በፊት ፕሬዝዳንት ራማፎሳ ከአሜሪካ ጋር ያለውን የንግድ ግንኙነት ማሻሻል ቅድሚያ የሚሰጠው ጉዳይ መሆኑን አጽንኦት ሰጥተው ነበር። አሜሪካ ከደቡብ አፍሪካ በሚገቡ ምርቶች ላይ 30 በመቶ ቀረጥ ጥላለች። ሲሪል ራማፎሳ በዚህ ውይይት ወቅት ዶናልድ ትራምፕን ለማስደሰት ተስፋ በማድረግ 2 ታዋቂ የደቡብ አፍሪካ ጎልፍ ተጫዋቾችን በማምጣት እንዲሁም የአገራቸውን የጎልፍ ታሪክ የሚያሳይ ትልቅ መጽሐፍ በስጦታ አበርክተውላቸው ነበር። ሁለቱ መሪዎች በኦቫል ቢሮ ያደረጉት ስብሰባ በአክብሮት ተጀምሮ ነበር። ሆኖም ትራምፕ ቪዲዮውን ለማሳየት መብራቱ እንዲደበዝዝ መጠየቃቸውን ተከትሎ የውይይቱ ስሜት ጥላ አጥልቶበታል። በቪዲዮው ላይ የደቡብ አፍሪካ ዋነኛ ተቃዋሚ ጁሊየስ ማሌማ አገሪቱ ጨቋኙን የአፓርታይድ ስርዓት ለመገርሰስ በነበረው ትግል ታዋቂ የነበረውን ቦየር ወይም አፍሪካነር ላይ ተኩሱ የሚለውን ዝማሬ ሲዘፍን ይደመጣል። ከዚያም በመቀጠል መስቀሎች የተተከሉበት ሜዳ የታየ ሲሆን በመሃልም ትራምፕም ይህ የነጭ አርሶ አደሮች የቀብር ስፍራ ነው ሲሉ ይደመጣሉ። ራማፎሳ በበኩላቸው በቪዲዮ ላይ የተሰሙት ምልክቶችና ንግግሮች የመንግስት ፖሊሲ አይደሉም፣ በደቡብ አፍሪካ የተዘረጋው መድብለ ፓርቲ ዲሞክራሲ ሰዎች በነጻ ሐሳባቸውን እንዲገልጹ የሚያደርግ ነው ሲሉ ተከራክረዋል። ትራምፕ ስልጣን መረከባቸውን ተከትሎ በአሜሪካና በደቡብ አፍሪካ መካከል ያለው ግንኙነት ውጥረት የተሞላበት ሆኗል። ዶናልድ ትራምፕ ደቡብ አፍሪካ በቅርቡ ያጸደቀችው የመሬት ፖሊሲ በተወሰኑ ማህበረሰቦች ላይ ያነጣጠረ ነው በሚል ለአገሪቱ የሚደረገውን የገንዘብ ድጋፍ አቋርጠዋል። ደቡብ አፍሪካ ከጨቋኙ የአፓርታይድ ስርዓት ከ30 ዓመታት በፊት ብትላቀቅም አሁንም አብዛኛው የአገሪቱ የእርሻ መሬቶች አነስተኛ በሆኑት ነጮች እንደተያዘ ነው። ከዚህም ጋር ተያይዞ የመሬት ባለቤትነት በአገሪቱ አከራካሪና አወዛጋቢ ጉዳይ ሆኖ የቆየ ሲሆን በቅርብ ጊዜ የጸደቀው የመሬት ፖሊሲ ይህንን ኢፍትሐዊነት ለማስተካከል ያለመ ነው ተብሏል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በአንዳንድ ሁኔታዎች ያለ ካሳ መሬት መውረስ የሚያስችል ረቂቅ ሕግ እንዲሆን ፈርመዋል። የአሜሪካ መንግስት በደቡብ አፍሪካ አናሳ ነጮች ኢፍትሐዊነት እየተፈጸመባቸው ነው ሲል ከሷል። ደቡብ አፍሪካ እስራኤልን በፍልስጤማውያን ላይ የዘር ጭፍጨፋ እየፈጸመች ነው በሚል በዓለም አቀፉ የፍትህ ፍርድ ቤት የከሰሰቻት ሲሆን ይህም ጉዳይ በጦር መሳሪያ ጭምር እየደገፈቻት ያለችውን አሜሪካን አስቀይሟል። ዘገባው የቢቢሲ ነው። የዱቡሻ ወጋ ስርዓትን የበለጠ በማልማትና በማስተዋወቅ ለህዝቡ የኢኮኖሚ ምንጭ እንዲሆን ትኩረት ተሰጥቶ እየተሰራ መሆኑን የዲታ ወረዳ አስተዳደር አስታወቀ። የአርባ ምንጭ ሁለገብ ስታዲየም ግንባታን ለማጠናቀቅ የበኩላቸውን ድርሻ እንደሚወጡ የንግዱ ማህበረሰብ አባላት ተናገሩ።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደቡብ አፍሪካ ነጮችን እያሳደደች ነው ሲሉ ወቀሱ። የሚሉቱ ለሰዓቱ ያዘጋጀናቸው አርዕስተ ዜናዎቻችን ነበሩ። በኔ በኩል አበቃው። ከቀሪ የጋሞ ቴሌቪዥን ዝግጅቶች ጋር መልካም ቆይታ። ጤና ይስጥልን።